ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እንዴት አላችሁ? ውድ የሙዬን ቻናል ተከታታዮች ሰላማችሁ ብዝት ይበልልኝ። በቪዲዮ ጠፍቼ ነበር። እስኪ አሁን ትንሽ ቪዲዮ ልስራ ብዬ ነው። እንደምናችሁ? ደህና ናችሁ ወይ? ሁላችሁም ባላችሁበት ሰላማችሁ ብዝት ይበልልኝ። እኔ በጣም ደህና ነኝ። ክብሩ ይስፋ የኔ ውዶች። አንድ በጣም ልነግራችሁ የምፈልገው ነገር ስላለ ነው። በእውነት ብዙም ጊዜ ምክር አበዛለሁ በእርግጥና አሁን ላይ ግን የሆነ ነገር እስኪ ወቅቱን ያማከለ የሆነ ነገር ብላችሁስ ብዬ አሰብኩኝ። እባካችሁ ሰዎች ብዙ ማሰብ ብዙ መጨነቅ አናብዛ። እውነቴን ነው። በጣም የሚገርም ነገር ነው። ህይወት ከባድ ነው። ትክክል። ኑሮ፣ ህይወት፣ ላይፍ በጣም ከባድ ነው። ግን እኛ በተጨነቅነውና ባሰብነው ልክ የምንለውጠው ነገር አለ ወይ ነው ትልቁ ጥያቄ። ብዙ ቦታ ሄጃለሁ፣ ብዙ ሰዎችን እጠይቃለሁ፣ በህመምን በተለያየ ነገር አገኛቸዋለሁ። ግን ደግሞ በጣም 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 ሰው ያልገባው ነገር በሀሳብና በጭንቀት የተነሳ ብዙዎች በተለያየ አይነት ህመም እየተጠቃን ነው። አብሶ ሴት እህቶቻችን፣ እውነቴን ነው። በውጭም ሆነ በሀገር ውስጥ የምንኖርኛ ብዙ ነገሮች ሊያስጨንቀን ይችላሉ፣ ሊያሳስበን ይችላሉ፣ ነገሮች ሊያስተካከሉ ይችላሉ። ስለዚህ እኛ መስመር ማስያዝ ማስተካከል ያለብንን ነገር ብቻ ነው ማስተካከል ያለብን። ቀሪውማ ራሱ ጊዜው ያስተካክለው የለ እንዴ? ጊዜው ይፈታዋል። እባካችሁ አላገባንም፣ አልወለድንም፣ እድሜያችን ሄዷል ብላችሁ የምታስቡ ሁላችሁ ፕሊስ ቆም ብለን እናስብ። ቆም ብለን እናስብ። በጣም ብዙ የእህቶቻችንን ጭንቀት ስለተረዳውኝ ነው ማወራችሁ። ብዙ የሚያታልሏቸው የሚሸነግሏቸው በውሸት የሚደልሏቸው ብዙ 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 የትዳር አጋር እንሆናቸዋለን እያሉ የሚሸውዷቸው ብዙ ወንዶች አሉ። እባካችሁ እህቶች አትሸወዱ። በቃ ትዳር በእግዚአብሔር ነው። ትዳር በእግዚአብሔር ፍቃድ ነው። ሲቀጥል እንደሆነ እናንተ ለትዳር የምታስቡ ከሆነ እውነተኛና ትክክለኛ የህይወት ተሞክሮ ካለው ሰው ጋር ኮንታክት ማድረግ መቻል አለባችሁ። አንድ ሁለት፣ እንደገና ደግሞ ለትዳር ያሰባችሁ ሰው እውነት የትዳር ሰው ነው ወይ የሚለውን ነገር በደንብ አድርጋችሁ ማጥናት አለባችሁ። እንዴ ትዳር እኮ ቀላል አይደለም። ትዳር እንዲሁ በውጭ እንደምናወራውና እንደምናስበው ቀላል ነገር አይደለም። አንድ ተቋም ነው ትዳር። ስለዚህ ያን ተቋም ለመመስረት ቤዝ ያስፈልገዋል። የሁለት ሰው የእናንተ ቤዝ ምንድን ነው? እናንተ ሁለታችሁ ለትዳር ስትተሳሰቡ አንቺ ምንድነሽ? አንተስ ምንድነ? እስከ ዛሬ ያለው የላይፍ ህይወት እንዴት ነው? ኢየሱስ ውጭ ሀገር ስላለ ብዙ ሴቶች የምንሸወደው አሜሪካን ነኝ ይበለን አንድ ወንድ፣ በቃ እሱ ትክክል ነው የትዳር አጋር ሊሆነኝ ይችላል ነው የምትሉት እንጂ እሱ እዛ ውጭ ሀገር ከዚህም በፊት ኢትዮጵያ ውስጥ ሲኖር ላይፉ እንዴት እንደነበረ አሁንስ ውጭ ሀገር እንዴት አይነት ህይወት እየኖረ እንዳለ አስባችሁ ተቃላችሁ። ግን ይሄንን እንዳትሸወዱ። እውነቴን ነው። እኔ እውነተኛ ታሪክ ስላለ ነው ማውራችሁ። በጣም የማውቀው በቅርብ በጣም 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 የተደረገ ነገር ስላለ ነው የማወራችሁ። ምክንያቱም ኢትዮጵያ ውስጥም ሆኖ ውጭ ነን ሊላችሁ ይችላል። እናንተ ያላችሁት የት ነው? አረብ ሀገር። የምታወሩት በምንድን ነው? በተለያየ ሶሻል ሚዲያ። ይሄ ደግሞ እውነተኛ የትዳር አጋር እንዳገኛችሁ አድርጋችሁ ራሳችሁን መስዋዕት ልታደርጉ ትችላላችሁ። እባካችሁ አትሸወዱ። አብሶ በጥቅማ ጥቅም የሚመጣባችሁን ሰው ጠንቅቃችሁ በደንብ አድርጋችሁ መርምሩት። እውነቴን ነው። እና ህይወት በእርግጥ በጣም ከባድ ናት። እድሜ ይሄዳል። ሳትወልዱ ሳታገቡ ጊዜያችሁ እንዳይሄድ ከፈለጋችሁ በጊዜ ወደ ሀገራችሁ መታችሁ። ሀገራችሁ ውስጥ በጣም ብዙ ህይወትን መኖር የሚፈልግ ሞልቷል። እውነቴን ነው። ትክክለኛ ህይወት የሚፈልግ ሰው ሞልቷል። ስለዚህ እናንተ በገንዘብ በተለያየ ጥቅማ ጥቅም እየተሸወዳችሁ ታሪካችሁን አታበላሹ እህቶቼ። እውነቴን ነው የምመክራችሁ። እዛ ሆነው ደግሞ ብዙ በትዳር አብረው ኖረው ኢትዮጵያ ውስጥ ደግሞ አንድ በጣም የሚገርመኝ ኢትዮጵያውያን ወንዶች አብረው እዚህ አፍርተው ሰርተው ነገ አብረን እንኖራለን የተሻለ ነገር ሄጄ ይዤ እመጣለሁ ብላ ሴቷ አረብ ሀገር ትሄዳለች። እናንተ ደግሞ እዚህ ሀገር ውስጥ ሌላ ሴት በእሷ ላይ ትደርባላችሁ። በውጭ የምታደርጉት ላይፍ ሳይንስ እንደገና በትዳር በራሷ ቤት በራሷ ንብረት በራሷ እቃ ለፍታ ባመጣችሁ ነገር ሌላ ትዳር ትመሰርታላችሁ። ግን ምን ሆናችሁ ነው እንዴ? ምንድነው ጭንቅላታችሁን የነካችሁ ነገር አለ ወይ?
ሴት በመቀያየር የሚገኝ ደስታ ምንድን ነው? የሴት እንባ ከባድ ነው። ተጠንቀቁ ወንዶች፣ እውነቴን ነው። ባሎች እባካችሁ ለሚስቶቻችሁ ታማኝ፣ ሚስቶችም እንደዛው ለባሎቻችን ታማኝ መሆን አለብን። በቃ ህይወት ታሪካችንን የሚቀይር ባል በመቀያየር ወይም ሚስት በመቀያየር ምንም ታሪክ አይቀየርም። ምንም ማለት ነው። አዎ እንደውም እግዚአብሔር ያዝንብናል፣ የሰጠንን በረከት ይነሳናል። እባካችሁ እንጠንቀቅ። የምወዳችሁ ውድ ቤተሰቦች፣ የእውነት በጣም የደረሰ ከባድ ችግር ስላየው ነው። አብሶ ሚዲያ ላይ፣ ሶሻል ሚዲያ ላይ ሁሉም ባሎቻችን ናቸው፣ ሁሉም ሚስቶቻችሁ ናቸው። ግራ የሚያጋባኝ ነገር አለ። እባካችሁ ክብር የሚባል ነገር አለ፣ ኢትዮጵያዊነት የሚባል ነገር አለ። በምናደርገው በምንሆነው ነገር ሁሉ ክብራችንን የሚነካ ነገር ባታደርጉ፣ በቃ ክብር የሚነካ ነገር ባይወራ፣ እውነት እግዚአብሔርን ብንፈራ፣ በቃ እግዚአብሔር የሚፈራ ትውልድ ብንሆን ደስ ይላል። እባካችሁ ቤተሰቦች፣ እኔ ከእናንተ የተሻለ ወይም ከእናንተ የበለጠ እውቀት ኑሮኝ ሳይሆን በራሴ ህይወት ተሞክሮዎች ብዙ ነገር አይቻለሁ። እውነት እኔ ቤተሰብ አለኝ፣ የራሴ የሆነ የመሰረትኩት ቤተሰብ አለኝ። ግን እባካችሁ አንሸዋወድ። እውነቴን ነው። ታገቢኛለሽ ወይ ጥያቄ በኦንላይን ላይቭ ላይ አይደለም። ታገቢኛለሽ ጥያቄ በቤተሰብ በሽምግልና በክብር በትክክለኛ ነገር ነው። እናንተ ታገቢኛለሽ ወይ ጥያቄ በሚዲያ ከመቼ ወዲህ ነው? አረ ተው፣ መስመራችንን አንሳት። እውነት መስሎሽ እንዴ? እርስ በርስ ደግሞ እውነት መስሏችሁ ነገሮችን ወደ ሌላ ነገር አትውሰዱ። ጭንቅላታችሁን ለማይረባ ነገር አታባክኑ። በቃ ጊዜያችሁን አታባክኑ። እሱ የራሱን ላይፍ የራሱን ስራ እየሰራ የራሱን ህይወት እየኖረ በእናንተ ጊዜ እየተጫወተ ስለሆነ እህቶቼ ጠንቀቅ በሉ። አብሶ በአረብ ሀገር ያላችሁ የምወዳችሁ እህቶቼ፣ የኔ ጀግናዎች፣ እውነት ሁሌ እምላችኋለሁ እናንተ የኔ ጀግና ናችሁ። ስለዚህ ተጠንቀቁ፣ አትሸወዱ። አሁን ላይ በእርግጥ በጣም ጎበዝ እህቶች አሉ። በቃ ባሌ ኢትዮጵያ ውስጥ አለ ብለሽ 1 ሳንቲም አትላኪ። እውነቴን ነው፣ እንዳትልኪ። በቃ ባልሽ እዚህ ሌላ ሴት እያማለለ ነው፣ እሱ እዚህ ሌላ ሴት ነው የሚያጫውተው። ለምን? አንቺ በለፋሹ ገንዘብ በደከምሹ ገንዘብ እንዴ አንቺን ካውታት አትከፍቺም እንዴ? የራስሽን ገንዘብ ራስሽ አትይዢ? ለምን ሲባል ነው? በቃ አብሮሽ ለሚኖር እውነተኛ የትዳር አጋር ከሆነ ነው ገንዘብ መላክ። በቃ እውነተኛ የትዳር አጋር ደግሞ አንቺ ከጎኑ ስትሆኚ ብቻ ነው። ምክንያቱም ተፈጥሯዊ ግዴታው ያስገድደዋል ወደ ሌላ ሴት እንዲሄድ። ስለዚህ ደግሞ አንቺ በብርሽ እሱ ሌላ ኃጢአት እንዲሰራበት ለምንድን ነው የምትልኪው እንዴ? እኔ በጣም ነው ያስደነገጠኝ። 50 ሺህ 100 ሺህ ሂድ ዱርዬ ይሁን ብለሽ ነው የምትልኪው? ሂድ ዙረታም ሁን ሌላ ሴት ተንቁስ ብለሽ ነው የምትልኪው? ለምን? የለፋሹ ገንዘብ አያሳዝንሽም? ደሃ ቤተሰብሽን፣ ደሃ እናትሽን፣ ደሃ አባትሽን መቼም ሀብት ኖሮሽ ተርፎሽ አይደለም አረብ ሀገር የሰው ቤት ለማጽዳት የምትሄዱት። ስለዚህ ያላችሁ ነገር ለራሳችሁ ያዙ። የተቸገረ ቤተሰቦቻችሁን እርዱበት ከተረፋችሁ። እባካችሁ እውነት እንዳታምኑ። ኢትዮጵያ ውስጥ ባላለኝ ብላችሁ በፍጹም እንዳታምኑ። በፍጹም በቃ እውነቴን ነው። በፍጹም ያየሁትን ስላየው ነው። በጣም ነው የሚያስጠሉት። እውነቴን ነው። በጣም እሷ እዛ ደም እየተፋች በምታመጣው ገንዘብ አንተ እዚህ የማንንም ሴት ታባዛበታለህ። ይሄ ደግሞ ትክክል አይደለም። በሃይማኖትም አይፈቀድም፣ እንደ ህጉ አይፈቀድም። ስለዚህ የኔ እህት እባክሽን ተመከሪ። ገንዘብሽን ለባሌ ብለሽ እንዳትልኪ፣ በፍጹም እንዳታደርጊው። በቃ ልጅ ካለሽ እናት አባቶችሽ ቤተሰቦችሽ ካሉ እነሱን እየረዳሽ በእውነት ገባሽ ሙሉ ዕቃ ቤተሰብ አዘጋጅታ ነገ መጥቼ ከትዳሬ ጋር ይኖራለሁ ያለች የአረብ ሀገር ሴት ናት። መታ ሜዳ ላይ እያለቀሰች የአእምሮ ህመምተኛ ሆና ጳውሎስ ሆስፒታል ተሰብስባ ተኝታ ያለች እያንዳንዷ የአረብ ሀገር ሴት የአእምሮ ዘገምተኛ ሆና። እባካችሁ እውነቴን ነው ተጠንቀቁ። እሺ እኔ ውድ እህቶች፣ እኔ ወዳችኋለሁ፣ በጣም አከብራችኋለሁ። ልፋታችሁ ያሳዝነኛል። ማደርገው ነገር ሳጣ
የምሰማው የማየው ነገር ስላስጠላኝ እስኪ እንደው ሌላ ቢቀር እየከፈቱ እንኳን ቢያዩ ብዬ ነው። አዎ በቃ ተመከሩ፣ ራሳችሁን አስተካክሉ። እኔ የምኖረው ኢትዮጵያ ውስጥ ነው። ብዙዎችን አያለሁ፣ ብዙዎችን እሰማለሁ። ስለዚህ ባካችሁ ስለምንም ሳይሆን ስለ ጉልበታችሁ አስቡ፣ ስለ ህይወታችሁ አስቡ። ለራሳችሁ ዋጋ ስጡ። ለእናንተ ዋጋ የሚሰጥ ማንም ሰው የለም። እውነቴን ነው፣ ማንም ሰው የለም እንዳታስቡ። ዋጋ የሚሰጠኝ ባሌ አጠገቤ ያለ ብላችሁ በፍጹም እንዳታስቡ። እኔ ባላለኝ ብላችሁ አፋችሁ ሞልታችሁ ታወራላችሁ። ባላችሁ ግን እዚህ ከሌላ ሴት ጋር ነው ያለው። ምክንያቱም እናንተ 2 አመት ሙሉ የሰው ሀገር 3 አመት ሙሉ ስትቆዩ ማን ነው እሱ? ፍጹም ነው እንዴ? እንጀራ ቦጥ እኮ ነው የሚበላው እንዴ? እንጀራ ቦጥ እየበላ እንዴት አድርጎ ነው የሚተኛው? አይተኛም ቢሞት። እውነቴን ነው። ስለዚህ እናካችሁ እባካችሁ ሂድና ሴት ያዝበት ብላችሁ በፍጹም እንዳትልኩ ገንዘብ። በቃ ይሄ ሁሉ ነገር ምንድነው? ገንዘብ መላካችሁ። በቃ የእናንተ ገንዘብ መላክ ነው እሱን ያቀበጠው ከመጠን በላይ። ስለዚህ ተጠንቀቁ። ለምታረጉት ነገር ሁሉ ጥንቃቄ አድርጉ። እወዳችኋለሁ፣ አከብራችኋለሁ የኔ ውዶች። እግዚአብሔር ከእናንተ ጋር ይሁን። ጉልበታችሁን ይባርክ። እውነት እግዚአብሔር ጉልበታችሁን ይባርክ። ሰርታችሁ ደክማችሁ ለሀገራችሁ መጥታችሁ በሀገራችሁ ላይ የምትፈልጉትን ነገር ሰርታችሁ ትዳሩን ቢሆን ይዛችሁ መኖር ነው ያለባችሁ እንጂ ተሳስታችሁ ባላለኝ ብላችሁ ሳንቲም ስባሪ እንዳትልኩ። እውነት እንዳትልኩ፣ በፍጹም እንዳትልኩ። ምክንያቱም በጣም የመጨረሻ የዱርዬነት ጥግን ነው የምታዩት ከነሱ። ምን ችግር አለ? እሷ ትልካለች፣ ተቸግሬያለሁ፣ ታምሜያለሁ፣ ሞቻለሁ፣ ተሰቅያለሁ ይላል። ከዛ በኋላ ያችን ብር ተቀብሎ የእናንተን ብር ሄዶ ለአንዷ ዱርዬ ይሰጥና አብሯት እንደፈለገ ስለሚሆን እናንተ ደግሞ ራሳችሁን ጠብቁ። እሺ የኔ ውዶች፣ እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ። ቻው።